የመቅደስ ደበሳ ያሳዛኝ ድርጊት አሁንም ኢቢኤስ ቴሌቪዥንን ለመጣል ከፍተኛ ጥረት ታደርጋለች። ከተወዳጁ ነጻነት ወርቅነህ ሕልፈተ ሕይወት ጋር ተያይዞ የፈጸመችውን አሳዛኝ ድርጊት ልንነግራችሁ ነው። ወዲህ ደግሞ ዶክተር ዩቲዩበር የፈጸመው አስገራሚ ድርጊት በብዙሃኖች ዘንድ ሙገሳን አስችሮታል። እሱንም እየነገርናችሁ አድናቆታችንን እንገልጻለን። ለውስን ደቂቃዎች አብረን ስንዘልቅ በዚህ ሂደቷ ከቀጠለች ገነት ንጋቱን የሚያስንቀውን የመቅደስ ደበሳይ ክፋት ነግረናችሁ ከነጻነት ሕልፈት ጀምሮ የታዘብናቸውን አስገራሚ ክስተቶች እንመለከታቸዋለን። በድጋሚ ለነፂ ነፍስ ይማር እንላለን። ቪዲዮውን ላይክ እያደረጋችሁ አብራችሁን ዝለቁ። በእኛ ሀገር አባባል የአባቱ ቤት ሲወረር አብረው ውረር ይባላል። ይህን ተረት ሰሞኑን ከተከሰተው ነገር ጋር ስናስማመው በነጻነት ወርቅነህ ሞት ላይ የሚገኝ ማንኛውም ጥቅም ካለ የጥቅሙ ተካፋይ ሁን የሚል ይሆናል። በርካታ ሰዎችን በብዙ ድርጊታቸው ተመልክተናል። በዚህ እንደ ሀገር ባዘንበት ሂደት ውስጥ በርካታ ሰዎች ደግሞ የተለያየ ዓላማቸውን ሲፈጽሙ ተመልክተናል። ቀዳሚውን ስፍራ የምትይዘው ገነት ንጋቱ ናት። የሞቱን ዜና ስሰማ ከሌላ ቀረጻ ደንግጬ ተነስቼ ነው ይህንን የምቀርጸው ብላ መጣች። ሌላ ቀረጻዋን ያቋረጠችው የነፂ ሞት አሳዝኗት ሳይሆን በዚህ ጉዳይ ላይ መስራቷ የተሻለ ገንዘብ እንደሚሰራላት ስላወቀች ነው። በዚህም በርካቶች ተቃውሟታል። እሷም ተደናግጣ ቪዲዮውን አጥፍታለች። የይቅርታ መልእክትን ብታስተላልፍም ህዝቡ ግን ይቅርታዋን አልቀበላት ሲል ትናንት ሌላ ቪዲዮ ሰርታ ይቅርታ ጠይቃለች። ተጸጽቻለሁ፣ ይቅር በሉኝ፣ ሰሞኑን እንቅልፍ እምቢ አለኝ፣ እናቴ ታማብኛለችና የመሳሰሉትን ከእንባ ጋር ስታስተላልፍ የተወሰኑት ሰው ሆኖ የማያጠፋ የለም በማለት ይቅርታዋን ሲቀበሉ፣ ሌሎች ደግሞ ያዞ እንባ ነው፣ ይሄ የመጀመሪያ ልቅሶ አይደለም፣ ሁሌም በእንባ ነው የምታስመስለው ብለዋታል። ሌላኛው በነጻነት ወርቅነህ ሞት ላይ የራሱን ዓላማ ለማስፈጸም የሞከረው እንዳልካቸው ዘነበ ነው። ልክ የነጻነትን የሞት ዜና ሲሰማ በቲክቶክ መንደር ብቅ በማለት ነጻነትን እንደሚወደው በጥቂቱ ከገለጸ በኋላ አሁን ሰዎች ሲሞቱ በጌታ ሆነዋል ወይ የሚለው ጉዳይ ነው የሚያሳስበኝ የሚል በእሱ አገላለጽ የወንጌል ስብከት፣ በሌሎች አረዳድ ደግሞ በሞት መዘባበትና በሶሻል ሚዲያ መነጋገር የመሆን ፍላጎትን ለማሳካት የተናገረው ንግግር እንጂ የወንጌል ስብከት አይደለም በማለት ትችታቸውን ሲሰነዝሩ የሰነባበቱ ሲሆን በተለይ በሶሻል ሚዲያ ያሉ የፕሮቴስታንት ተቆርቋሪ ነኝ ባዮች ሐሳቡን ሲደግፉት ተመልክተናል። ወንጌል በየትኛውም ቦታና ጊዜ የሚሰበክ እንጂ ዛሬ ጊዜው አይደለም፣ ይሄ ሐዘን ነው፣ ሰርግ ነው የሚባልበት አይደለም፣ ወንጌል በየትኛውም ጊዜ የሚነገር ንግግር ነው በማለት ሲደግፉት ይስተዋላል። እንዳልክ በዛ ንግግሩ አላቆመም። ቀጥሎም እኔ ስለተናገርኩት እንጂ ኦርቶዶክስ ተዋህዶ አሁን በነጻነት ቀብር ላይ ወንጌል መስበኩ አይቀርም በማለት ሌላኛውን ምላሹንም አስፍሮ ይበልጥ መነጋገሪያ ሆኖ ነበር። በእንዳልክ ጉዳዮች በርካቶች ሐሳባቸውን ሲሰነዝሩ፣ አንዳንዶች እንዳልክ በነፂ ላይ ቂም ነበረው፣ ያንን ቂሙን እየተወጣ ነው በማለት ይገልጻሉ። እንዳልክ ካሁን በፊት የራሱ ፕሮግራም በጄቲቪ እንደነበረው እናስታውሳለን። አቀራረቡም ለነጻነት ቀረብ ያለ ቢሆንም የፕሮግራም ይዘታቸው ግን ፈጽሞ የተለያየ ነበር። ታዲያ እንዳልክ ነፂን አንድ ቀን በአንድ ሬስቶራንት ያገኘውና ፕሮግራሜን ወደድከው ወይ? አንተንስ በደንብ ያስመሰልኩ ይመስልሃል ብሎ ይጠይቀዋል። ነፂም የራስን ቀለም ፍጠር፣ ነፂን የሚመስል ሰው መባል አይጠቅምህም ይለዋል። ከዛን ቀን በኋላ እንዳልክ ለነፂ ያለው አመለካከት ጥሩ እንዳልሆነ ሁለቱንም በደንብ አውቃቸዋለሁ የሚል ሰው ሐሳቡን ሰንዝሯል። ነገር ግን እንዳልክ ነጻነትን አግኝቶት እንደማያውቅ ስለ ነጻነት ሞት የተሰማውን ሐዘን በገለጸበት ወቅት ተናግሯል። እኛ ነገሮችን ስንመለከታቸው እንዳልካቸው ዘነበ ነጻነት ወርቅነህን የመበቀል ተግባር ሳይሆን በሶሻል ሚዲያ መነጋገሪያ መሆን፣ ትኩረትን የማግኘት ፍላጎትን ለመፈጸም ያደረገው ድርጊት ነው እንላለን። ታዲያ እንደዚህ ሁሉም ወቅቱን ተጠቅመው የግል ጥቅማቸውን ለማግኘት ደፋ ቀና በሚሉበት ጊዜ በዩቲዩብ መንደር የምናውቀው ዶክተር ዩቲዩበር ግን እንደ አንድ ዩቲዩበር በነጻነት ወርቅነህ ሞት ላይ ገንዘብ ለመስራት አልፈቀደም። የሞቱን ዜና እንደሰማ ለተመልካቾቹ እንደ ሌሎች ዩቲዩበሮች ሞቱን ከሕክምና ኬስ ጋር አያይዞ ደግሞም ለነጻነት ወርቅነህ ያለውን ፍቅር ሳግ እየተናነቀው ካስረዳ በኋላ በቲክቶክ መንደር መጥቶ መልእክትን አስተላለፈ። ለሶስተኛ ጊዜ የማስተላልፈው መልእክት ነው። የባባም ጊዜ ተናግሬ ያለው፣ የአስፎም ጊዜ ደግሜዋለሁ። በሞተ ሰው የምናገኘው ገንዘብ አይጠቅመንም። የእኛንም የፈጠራ ነገር የማይጠይቅ ዘገባን የሰራ ነው። ይህን ገንዘብ ለኪሳችን ከምንጠቀመው በእሱ የሰራነውን ብር ቤተሰቦቹ የሚያስፈልጋቸው ከሆነ ለቤተሰቦቹ፣ ቤተሰቦቹ ጥሩ ነዋሪ ከሆኑ ደግሞ ለሌሎች ለተቸገሩ በመስጠት የነጻነትን ነፍስ ልናስደስት ይገባል በማለት ለዩቲዩበሮች መልእክቱን አስተላልፎ ነበር። ትናንት በድጋሚ በመውጣት እኔ ስለ ነጻነት በሰራሁት ቪዲዮ ከ95,000 ብር በላይ አግኝቻለሁ፣ ሌሎችም የሰራችሁ ካላችሁ ብሩን አዋተን ነጻነት የሚታወስበትን ደግሞም ደስ የሚሰኝበትን ነገር እናድርግ፣ በድጋሚ መልእክቴን ተቀበሉኝ በማለት በሰዎች ሞት የሚገኝ ገንዘብን ለግል ጥቅም እንዳይውል ጥሪውን አቅርቧል።
በዚህም ከፍተኛ የሆነ ምስጋናና ድጋፍን እያገኘ ሲሆን ሰዎችም እያሞካሹት ይገኛሉ። ታዲያ ገቢውን በዩቲዩብ ያደረገው ወጣት እንደዚህ አይነት በጎነት ሲያሳይ፣ ሌላኛዋ መቅደስ ደበሳይ ግን ለግል ጥቅሟ መሮጧ ሰዎችን አሳዝኗል። የመቅደስ ደበሳይ በቴሌቪዥንና በአካል ፍጹም የተለየች ሰው ነች፣ እጅግ በጣም አስመሳይ ነች የሚሏት እየተበራከቱ ሲገኝ፣ ይሄ ድርጊቷ ደግሞ የተገለጸው ኢቢኤስን ከለቀቀች በኋላ እንደሆነ ይነገራል። መቅደስ ካለመታወቅ ወደ መታወቅ፣ በእግር ከመሄድ በታክሲ ከመጋፋት እስከ ውድ መኪና መንዳት ያደረሳትን በሙያዋ እየተማረች እንድታድግ ትልቅ ክፍያ እየከፈለ ዕድል ለሰጣት ኢቢኤስም ቢሆን አልተመለሰችም እየተባለች ይገኛል። መቅደስ ኢቢኤስን ስትለቅ የለቀቀችው በኢቢኤስ አማካኝነት ያገኘችውን ኮኔክሽኖችና ሌሎች ጥቅማጥቅሞችን በውጩና የበለጠ ልጠቀማቸው በማለት እንደሆነ ሲነገር፣ ያቀደችው እቅድ ግን አልሳካ ሲላትና በኢቢኤስ ያወቀቻቸው ሰዎችና ተቋማት ከኢቢኤስ ስትለቅ ፊት ሲነሷት እንደደነገጠች፣ ከዛም ኢቢኤስ ቤት እንደተገፋችና ብዙ በደል የደረሰባት አስመስላ በአባይ ቴሌቪዥን እያለቀሰች መምጣቷ ብዙዎችን ያስገረመ ድርጊቷ ነበር። መቅደስ በዚህ አላቆመችም። በኢቢኤስ ቤት ከኤዲተር እስከ ስክሪፕት ራይተር ድረስ ሙያ ያላቸውን ሰዎች እያስኮበለለች እዛ እንደምትወጣም ይነገራል። መቅደስ ከኢቢኤስ ከወጣች በኋላ የምታደርገው ነገር ግራ ገብቷታል ያላት፣ አቅምና ሙያም ተበትኗል፣ ተራ ዩቲዩበር ሆና ብርን ለማግኘት በመሯሯጥ ውስጥ ክብሯን እያጣች ነው፣ ያ ሁሉም ተስማምቶ የወዳትና ያከብራት የነበረችው መቅደስ አሁን የለችም እያለ ሰፊ ትንታኔን ያስቀመጠው በፌስቡክ መንደር የምናውቀው ናትናኤል መኮንን ሲሆን፣ ዘለግ ያለ ሐሳቡን ኢቢኤስ አመድ አፋሹ በሚለው አርዕስቱ አስነብቧል። ነገሩ ግን ድሮም የያዘ ይዟት እንጂ መቅደስ በማስመሰል የተሞላች ሰው ነች። ለቅሷም ሳቋም ሁሉ ከልብ የመነጨ ሳይሆን በአጉል ድራማ ማስመሰል ውስጥ ያለ ነው። ምናልባት ዩቲዩበር መሆኗ ያንን ማንነቷ እንዳትሸሽገው አድርጎ አውጥቶባት ይሆናል ይላሉ። መቅደስ እንደ ገነት ሁሉ በሰው እንባና ሐዘን ገንዘብን ለመስራት የሞከረችው ገና ነፃነት ከማለፉ ገነትም ይህን ተግባር ከመፈጸሟ ቀደም ብላ ነው። የሙያ አባቴ እያለች የምትጠራው አስፋው ካረፈ በኋላ በዩቲዩቧ በርካታ ከእሱ ጋር የሚገናኙ ሀሳቦችን እያነሳ ስትሰራ ከራርማ በመጨረሻም አስፋውን የሚመስል ሰው አመጣው ብላ ከአስፋው ወንድም ጋር ሰራች። በዚህ አልቆመችም። እርጅና የተጫጫናቸውን የአስፋው እናት ጋር በመሄድ ሐዘናቸውን እንዳይረሱ ይሄው ልጅዎትን የሚመስል ሰው በማለት ሰራች። እኒህ ዕድሜ ባለጸጋ የልጃቸውን ሐዘን አስታውሰው ሲያለቅሱ ቀርጻ በዩቲዩብ አለቀቀችው። ብዙሃኖች ወቀሳቸውን ሰነዘሩ። ልጁ ጃፒ ሳይቀር በአያቴሌ ድራማ እየሰራችሁ ገንዘብ አትሰብስቡ፣ ሰውየው አባቴን የሚመስለው በጾታ ብቻ ነው በማለት ተናገረ። እሷ ቪዲዮን አላወረደችም፣ ይልቅስ ለማስተባበል ሞከረች። አሁን በነፃነት ጊዜ ደግሞ በኢንስታግራሟ ላይ ትናንት አባይን አከበርኩት፣ በጠዋት ደውለው የታላቁን አርቲስት መሞት ተከትሎ ምንም አይነት የደስታ ፕሮግራም አይተላለፍም አሉ። አባይን ያህል ግዙፍ ተቋም ይህን በማድረጉ የሚያጠውን ገንዘብ ትቶ ለነፂ ቅድሚያ መስጠቱ የሚያስገርመው ነው በማለት የፕሮፓጋንዳ ንግግሯን ተናገረች። ይሄ ሆን ብላ ያደረገችው ንግግር ነው፣ ሰዎች ትኩረታቸውን አባይ ቴሌቪዥን ላይ እንዲያደርጉ በማለት ብለው ትችታቸውንና የመቅደስን የማስመሰል ጥበብ ተችተዋል። ማንም ሰው ሟች ነውና በሞት ላይ የራስን ጥቅም ለማስቀደም አንሽቀዳደም እንላለን። በድጋሚ ነፂን ነፍስ ይማር እንላለን። አበቃን። የእናንተን ሐሳብ በኮመንት ቪዲዮን ላይክ፣ ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ።